ሁሉ ሰላም ስንት ዓላማ የሌላቸው ዓላማ ቢሶች ማለት ነው። አሁን እቺ ትልቅ ሴት በተደፈርኩና ለሀቢባ አድርሱልኝ እያለች ወሰሙልኝማ ማለት ነው። ትልቅ ሴት እኔ ከዚህ በፊት ገጠር ነበር የምሰራው፣ ሀፊፍ ነበር የምሰራው እና በገዛ ረቤ ተደፍሬ በሆዴ ጽንስ አለ እና እርዱኛ፣ አግዙኝ በአላህ ሙስሊሞች፣ በአላህ ክርስቲያኖች፣ በእግዚአብሔር ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጋችሁ አድርሱልኝ ለሀቢባ በአላህ። ሀቦዬ በአላህ የቪዲዮ እንደደረሰሽ እርጂኝ። ቁጥሬ በዋትስአፕ ፕሮፋይል ስራ አለ። እኔ ደግሞ መጣፍም ማንበብም ስለማልችል ለሀቡዬ አድርሱልኝ። ሼር ኮምፕሊክ አድርጋችሁ በአላህ ክርስቲያኖች፣ በእግዚአብሔር ሙስሊም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የሀገሬ ልጆች እንዴት ናችሁ? ሰላም ናችሁ? እኔ ያለሁ አልሐምዱሊላህ ሰላም ነኝ። እኔ የምለው ማለት ነው እንደው አረቦች ዝም ብለው በቁም ነው እንደሚደፉት ያ ጀማዓ። ወላሂ እኔ ግራ የገባኝን ነገር ልጠይቃችሁ ብዬ ነው። ወላሂ ለአዚም እንዴት የሆነ እንዴት ትደፈራለሁ እንዴ በህይወቴ ማለት ነው። እኔ አውቄ ካልሰጠሁ በስተቀር ማለት ነው። የምር በቁማችን ነው እንደሚደፍሩ። ተደፈርኩ አፍ እንደው አታፍርም? አይደብርም? ትንሽ ትልቅ ሴትዮ በዛ ላይ ማማዬ ሁለት ሶስት የወለደችው ሴትዮ ደፈሩኝ አለች። አረቦች መተው በቁማችን ነው እንደሚወጡብን። ተዘጋጅታ እየሰጠች በኋላ አህይባ ቤት አድርሱኝ ልጅ አህይባ ቤት ትሄዳለች። እችን መከረኛ በአረብ ሀገር የምትንከራተት እህታችንን አህይባ ቤት ገብታ አዋጡ ትላለች። ብር እናዋጣለን ወደ ኢትዮጵያ እንሰዳታለን። ኧረ ተው እንደው ስንት አላማቸው የጨለመባቸው እህቶች አሉ። እንደው አላማችን አታጨልሙብን። አለ ፕሮግራም አለ አላማ ቢሶች እየመጣችሁ ማለት ነው። እንትናችን አታዛቡብን። የምር ማለት ነው። በጣም ነው የተናደድኩት ማለት ነው። ትልቅ ሴት ተደፈርኩ ስትል በጣም ተናድጃለሁ። ለምን ተናገሩ? አረቦች ሲያስቸግሯችሁ ለማዳሞቻችሁ ተናገሩ። ማዳሞቻችሁ ያሳድቧቸዋል። ለምን ነው የምትፈሯቸው? ባልሽ እንደዚህ እያስቸገረኝ ነው ውሰጂኝ ብሎ በሏት። ወላሂ ነው የምላችሁ። አትፍሯት። ምንም አታረጋችሁም። መብታችሁን ራሳችሁ በራሳችሁ አስከብሩ። አውቃታ ስታበቃ በኋላ ይሄን ሆንኩኝና የኢትዮጵያ ሕዝብ ድረሱልኝ። በኋላ እቺ አረብ ሀገር የምትንከራተት በየሰው ቤቱ እድሜ ልኳን 5 አመት 10 አመት 20 አመት የተቀመጠች ለሰው የምትኖራለች። ብዙ ፎቶች አሉ ለሰው የሚኖሩ ወላሂ እነሱ ናቸው። ሀይባ ቤት ይከዳል። ከዛ ሀይባ ታዋጣለች ብር። ከማን የሚዋጣው? ከማዳም ቅመሞች። ምን ይደረጋል መችስ የምር ማለት ነው። እና ስንት አላማ የሌላቸው አላማ ያለውን ሰው ፕሮግራም ያምታታሉ ማለት ነው። ስለዚህ እህቶቼ ነቄ ሁኑ። ወላሂ ለአዚም ነቄ ሁኑ። እስከ መቼ ነው ለሰው እየተገረዳችሁ የምንኖሩት? ለሰው እየተገረዳችሁ የምንኖሩት? ግንባሩን በቃ ሲመጣብሽ አረቡ ግንባሩን በዩ። ወላሂ እንደው ከነሱ ድቃላ ማርገዝም አንድ ሞት ነው፣ መሞትም ሞት ነው። ለምን የመጣንበት አላማ አለን። አንድ ሀገራችን ወጣ ነው ሰርተን ልንለወጥ፣ ሰርተን ቤተሰብ ልንቀይር፣ ራሳችንን ልንቀይር ነው እንጂ አረቦች ጋር ልንዘላዘል ልንጀይ አይደለም የመጣ ነው። ቤታችንን እየተው ልጆቻችንን እየተው ወይ ቤተሰብ ልንቀይር ነው ወይ ራሳችንን ልንቀይር ነው አይደል የመጣ ነው። ስለዚህ አላማ ቢሶች ተደፈርን እያሉ ይወጣሉ ማለት ነው። አረቦች ደግሞ ወላሂ ነው የምላችሁ ማለት ነው እንዲያረፈሪ የለም። በእርግጠኛ ሆኜ የምነግራችሁ ማለት ነው። አረቦች ፊት አይተው ነው እንጂ የሚጠጉት፣ ፊት ካላዩ በፍጹም ወደ አጠገባችን አይደርሱ። ኮስተር ካልንባቸው ኢትዮጵያ ሀር እኮ ነው የሚሉት። ወላሂ ለአዚም ኢትዮጵያ ሀር ናቸው፣ ክፉ ናቸው ነው የሚሉት። እሺ ግን ይሄ እያለች እየተገላፈጠች ሰውየው ጋር ፒስ ስለሆነች ማዳሙ ሀገርም እኮ እንላት ይመስላታል አንዲቱ። ከዛ በኋላ ተደፈርኩ 3 4 5 የተደፈርና በመጨረሻ ላይ ጽንስ ሲመጣ አስገድዶኝ እኮ ነው ተደፍሬ እኮ ነው። አልሰማሽም? ወላሂ እኔ አልሰማሽም። እንዴው አስገድዶ ደፈሩ ለምትሉት ማለት ነው። አልሰማችሁም? ተዘቅዘቁ። እዛ ግንባሩን ብለሽ ዘቦ ወይ በቢላው ወይ በሆነ ነገር ተይዞ መሞት ነው። ማናት ሌላ ናት የምትባለው እስር ቤት ያለችው እህታችን ይደፍራት ሲል እኮ ነው ገፍትራ ስጥለው ያው በስተት መሆኑ ታውቆ እስር ቤት የገባችውና በብር ልትወጣ ያለችው አይደል? እንደዛ ነው ይመስለኝ መንስኤው። ግን ሰውየው ሲይዛት ከሰውየው አመልጣለሁ ብላ ነው ያ ልጅ ወርቆባት የሞተችው ማለት ነው። ስለዚህ ጀግና ሁኑ። ወላሂ ራሳችሁን አስከብሩ። የምን አባቱ አረብ ነው እንዴ? አረብ ስር እንዴ ሲጀመር ማለት ነው እነዚህ ቆሻሾች ስር መግባት ሳለብን ነው እኛ አበሻዎች። የአበሻ ሴት እኮ ወላሂ የተከበረች ናት። ትንሽም የችግር ማጣት ነው ከሀገራችን ያስወጣ። ስለዚህ ራሳችሁን ጠብቃችሁ ሲጠጓችሁ ዞር በልበዩ። የሆነ ነገር አንቺበት ይፈራል፣ ወላሂ ይፈራል። በጣም ፈሪ ናቸው አረቦቹ። ጀግና ሆናችሁ ኩስተር የታባክ እንዲያጠጋኛ ጠገቢ ግንባርህን ነው የምልህ። ስትይ መልሶ አንድ ቀን ይሄናልሽ መልሶ ወደ አንቺ አይጠጋ። መሰጃ አድርጊልኝ። ለምን የራሷ ፍላጎት ስላላት ይሄ እያለች ቀፋፍ እያለች ታዲያለኝ
በኋላ ታረግዛለህ። ያረገዝኩኝና የኢትዮጵያ ህዝብ ድረሱልኝ፣ ወደ ኢትዮጵያ ላኩኝ፣ አዋጡልኝ፣ ሀይባ ዘንድ ያድርሱኝ። ሀይባ እኮ ልታዋልደት አይደለም የኢትዮጵያ የማዳም ቅመሞችን ብር እንዲለምንላት ነው ሀይባ ጋር ድርሱኝ የምትለው ማለት ነው። ስለዚህ ራሳችሁን በራሳችሁ አስከብሩ። እኛ ዝናቴ ስንት አላማ ስንት ሀሳብ ስንት እንትን አለብን። ቤተሰብን እንቀይር፣ ልጆቻችንን እናሳድግ፣ ብዙ ነገር አላማ አለን። አላማችንን አታደናቅፉን ባካችሁ፣ አላማ ቢሶች ማለት ነው። ተደፈርን አትበሉን በየሚዲያው እየወጣችሁ ቅጣችሁን እየከፈታችሁ እየሰጣችሁ ማለት ነው። እንደው ተቃጥዬ ሞትኩኝ የማይምር ማለት ነው። በጣም ነው የምናድየው እንደዚህ አይነት ነገር ሳይ። ለምን ፊትሽን እያየ ነው አረብ የሚጠጋሽ? ወስተር በይ፣ ታቅበል፣ ዞር በል፣ ግንባርህን ነው የምልህ። የታባቱንስ ለማዲያማችሁ ንገሩ። የሚያስቸግሯችሁ አረብ ወንዶች ለማዲያም ከተናገራችሁ ወላሂ ማዲያም እንደውም ተወዳችኋል፣ ምንም አትላችሁም። እና እህቶች ራሳችሁን ጠብቁ ማለት ነው። በተለይ የአዲስ የምትመጡ እህቶች ራሳችሁን ጠብቁ። ላይክ፣ ሼር፣ ሰብስክራይብ አድርጉ።